የሚመጣበትን ሞመንት ማጠፋፋትና ከሌላ ሰው ጋር እንዲገናኝ እንደምትፈልጊ ኦፍ ኮርስ ልክ ነው። እሱ ነው የምትፈልጊው? ልክ ነው። አዎ እሺ፣ መፈልገው አይደለም። እሺ ነው እሺ፣ ቴንክ ዩ። እንደዛ መሆኑ ይተሻለ። በቃ ይሁን። ምን እሺ፣ አሁን ምን ታደርጊኛለሽ? እውነታው ብነግርሽ አልገባሽም አይደል? እሺ ምን ታደርጊኛለሽ? ነው እሺ፣ ቴንክ ዩ። በቃ አሁን ነገርሽኝ። እስቲ ምን ይፈጠር? እውነታው እንደዛ ነው አይደል? አዎ እንደዛ ሆነ። እሺ፣ በዛ ቤተሰብ በተሰበሰበበት ጋር ሌላ ቃላት አታውሪ። እዚህ ጋር ደግሞ መታሽ ሌላ ቃላት አታውሪ። በጭራሽ ሌላ ቃላት አላወራም። ያወራሽ ነው። እዛም ጋር እየመጣሽ የሆነ ወገንተኛነትን አያያዝሽ፣ እዚህም ጋር እየመጣሽ ሌላ ነገር አያያዝሽ። ገባሽ አይደለ? ለምንድን ነው አንቺ ጋር ግን የምመጣው በየጊዜው? አይደለም ሮታ፣ አሁን ዋና የጠራሽ ነው። ሜን ፖይንቱ ምንድን ነው? እኔ እንጃ። እሱን እኮ ያልገባኝ ሌላ ነገር ነው። ጥያቄዎች መጠየቅ። እኔ እንዴት ነው ከዚህ በፊት ደውዬልሽ አንቺን ላግኝ ስልሽ ፈቃደኛ ሆነሽ ነው በስትክክል ያወራሽኛል። እኔም አንቺን በስትክክል ለማውራት ሬዲ ነኝ። ስለዚህ እኔም ለምንድን የጠራሽኝ? ጊዜንም ደግሞ እሺ ምናልባት ከጊዜ ጋር ማውራት የምትፈልጊው ነገር ካለ አውሪ። እኔ ግን ለምንድን ነው የጠራሽኝ? በቃ እሺ ቴንክ ዩ። ዋና ፖይንት ሄርሜላ፣ ባለፈው እንዳልሽው ከሆነ በቃ ከህይወታችን እንድትወጪ እፈልጋለሁ። በአጭር አማርኛ አለቀ። ይሄ ነው ሀሳቤ። ሲቀጥል ደግሞ መተው አልቻልኩም ምናምን እያገኘሽው ወይም ደግሞ በሰበብ አስባቡ በሰውም ሆነ በምንም አይነት መንገድ 2 ጊዜ አግኝተሻል። ባለፈው አላገኘውም ካልሽ በኋላ 2 ጊዜ አግኝተሻል። አሁንም በሆነ ምክንያት ማግኘትሽ አይቀርም። ሶ የምር አንቺ የማትፈልጊ ከሆነ የምር አንቺ እየተጎዳሽ ከሆነ የምር አንቺ ከአንቺ ህይወት እንዲወጣ የምትፈልጊ ከሆነ እኔ ከኔ ጋራ በሚገናኝበት ሰዓት አንቺ የሆነ ነገር እያየሽ ከሆነ እንዲቆርጥልሽ የምትፈልጊም ከሆነ ከህይወታችን ሙሉ ለሙሉ እንድትርቂ እሱንም እንድታገኝ አልፈልግም ነው ሀሳቤ። በየትኛውም አይነት ምክንያት በየትኛውም አይነት ኬዝም ሆነ ሞመንት ማግኘት የለብሽም። አንቺንም እኮ አላገኝም ብሏል ካወቅሽ ማለት ነው። እሷ ብቻ አይደለም ሁለታችሁንም ነው አልፈልግም ያለው። ዛሬ ላይ አንቺ ውጪ ምናምን አትበይ። በቃ አንቺ ጋር እየመጣ አትበይ። ይቅርብሽ። ገና አይደለም ካልሽበት ጊዜ ጀምሮ እየመጣ ነው። ሆዜ አያምርብሽም። በቃ ታዩ። ሁለታችሁንም አልፈልግም ብሏል ይሄ ልጅ አይደል? ዛሬ ላይ እሷ ብቻ ነው እንዴ አልፈልግም ያለው? ፈጣሪ ይመስገን ሰላም ነው። ሁላችንንም ሰብስባለች። ለምን መሰለክ? እንዴት ነው ትላንትና እየተፈጠረ ያለውንም ነገር አይቼ ሄርሜላን ብትሆን ከእናንተ ህይወት እወጣለሁ ካለች በኋላ ነገሮች እንደዛ መሆናቸው ልክ እንዳልሆነ ስላሰብኩኝ እንዲሁም ደግሞ ብዙም እያደረገችው ያለው ነገር ደስ ስለማይል እሱን ነገር እንድትተው እንዲሁ እንዴት ነው በቀጥታ ብትናገር የሆነ እሷን እንደሚያስጠቁራ ስለምታውቅ በተዘዋዋሪም ሆነ በሆነ መንገድ እኛ መንካቷን አላቆመችም። እሱንም ነገር እንድትተው ስለምፈልግ ለነገራት ነው የጠራሁት። እሺ ዛሬ እንግዲህ በዋነኝነት የጠራሁበት ምክንያት እዚች ጋር ሄርሜላንም እኔንም ቡዜንም የጠራሁበት እንዲሁም አንተንም የጠራሁበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔ ነው ወይስ ከእሷ ጋር ነው መኖር የምትፈልገው? ሁለታችሁንም ነው ማልፈልገው ምናምን ማለት አይቻልም። ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ ገባ አይደለ? እኛ አንተን ውሳኔ መስማት እንፈልጋለን። የየራሳችንንም ህይወት መኖር እንፈልጋለን። እዚህ ጋር አንተ አንዴ እኔ ጋር እያልክ አንዴ እሷ ጋር እያልክ የምታሳየንን ነገር እንዴት ነው በተስፋ መጠበቅም ሆነ መኖርን አንፈልግም ሁለታችንም ገባ? እኔንም ብትሆን እንድትረዳ ይፈልጋለሁ፣ እሷንም ቢሆን እንድትረዳ ትፈልጋለሁ ገባ? ምንም ቢሆን ምክንያቱም እኔም ሴት ነኝ እሷም ሴት ናት። ያለፈችበት ነገር አለ። በተስፋ አንተም ጋር እየደወለች ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔም እንደዛው። ምክንያቱም ትናንትና ቢሆን እኔም ተናገር የነበረ አንተ ግን ምንም ያደረገው ነገር የለም። ሰምተሃል። ዴቭም ቢሆን የነገረ ነገር እንዳለ 100% እርግጠኛ ነኝ። ግን ምንም ነገር ሪያክት አላደረግም። ስለዚህ እኔ አሁን ዛሬ የመጨረሻ ውሳኔን ማወቅ እንፈልጋለን። ምንድን ነው ፍላጎት? ምንድን ነው የምታስበው? የምታደርገው ነገር ምንድን ነው? በመጀመሪያ ደረጃ ቡዜ ትናንትና ተገናኝተን ነበረ። 1-2-3 ቀን አስበበት ያለውን ነገር አብረን እናወራለን ብለሽኝ ዛሬ በድጋሚ ስለዚህ ሀሳብ መነሳቱ ተገቢ ነው ብዬ አላስበውም። አንቺ ባለሽበት ማለት ነው። አንቺ ራስሽ ለእሷ ምላሽ ሰጥተሽ መመለስ ትችይ ነበረ። አላወራችኝም። አሁን ነው እያወራችኝ ያለው። ሌላ ነገር ነበር ስታወራኝ የነበረው አንተ እስከምትመጣ ድረስ። ጠራችን። ለምንድን ነው ዋና ሀሳብሽ የጠራሽበት ምክንያት እያልኳት እየጠየኳት ነበረ። አሁን ነው እያወራች ያለችው። እኔማ ትናንትና ጨርሰን ሄደሃል። ዛሬ ግን የማውቀው ታሪክ የለም። ጠርታኝ መጥቻለሁ። ስመጣ ግን እያወራች ያለችው ሌላ ሀሳብ። አሁን ሀሳቡ ተነሳ።
እንግዲህ ምን ብዬ ልመልሳት? ትናንትና ቪዲዮ ካላየሽ ጊዜ ስጡኝ እያለ ነበር። ጊዜ ስጡኝ ምናምን የሚለው ነገር ልክ ትክክለኛ ውሳኔ ነው ብዬ አላስብም። ከዚህ በፊትም እንደዚህ እያደረግክ ነው እኛ ላይ ሌላ ነገር እየፈጠርክ የነበረው። ስለዚህ በቃ ትክክለኛን ውሳኔህን ማወቅ እንፈልጋለን። ገባ? እሱ እንድትነግረን እንፈልጋለን። አሁን እንፈልጋለን ነው እፈልጋለሁ። በእርግጠኝነት ሄርሜላም ትፈልጋለች። ስለ ሄርሜላ አስበሽ አይመስለኝም። ስለ ራስሽ ብቻ አሁን እስቲ ይኸውልህ ካብሽ እኔ እንደምልክ አላውቅም። አሁን ድጋሚ አንተን ማስጨነቅ ምናምን አልፈልግም። ግን ደግሞ አሁን የተነሳችው ሀሳብ ትክክል ነው ብዬ አስባለሁ። ማለት እኔ ከህይወታችሁ እወጣለሁ፣ ከዚህ በኋላ ከአንተ ጋር አልቀጥልም፣ ከህይወትህ እወጣለሁ፣ ከህይወቴ ይውጣልኝ ብዬ የራሴን ህይወት ለመኖር እየሞከርኩ ነው ያለሁት። ኦፍኮርስ በጣም ከብዶኛል። እንዴት ነው ከሚወዱትና ከሚያፈቅሩት ሰው ባንዲ መለየት፣ ከለመዱት ሰው ባንዲ መለየት ለእኔ ከባድ ነው። ግን ደግሞ ምናልባት ይህን ነገር ሰው ማወቅ የምትፈልግ ከሆነ እንዴት ነው አንተም እኔን አልፈልግሽም ወይ እሷን አልፈልግሽም አላልክም። ገባህ አይደለ? ሁለታችንም አልፈልግም መልስ ይሆናል ብዬ አላስብም። ስለዚህ ቢያንስ እንጃ እኔ ምናልባት ከቆረጥኩት ሀሳብ የሚያስነሳኝ ሀሳብ ካለ ንገረኝ። ካሰብኩት ከወሰንኩበት ሀሳብ ላይ የሚያስነሳ ሀሳብ አለ ወይ? ላይክ አንቺ ሩታን አልፈልግም ከአንቺ ጋር እቀጥላለሁ የምትልበት ሀሳብ አለ ወይስ ከአንቺ ጋር አልቀጥልም ከሩታ ጋር ነው የምሆነው ከእሷ ጋር እመለሳለሁ የሚል ሀሳብ ነው ያለች ነገር እኔ ማወቅ እፈልጋለሁ። ሄርሜላ ትናንትም ተገናኝተን ነበረ። አንቺም እንደገመልሽ ቢያንስ 3 ቀን 2 ቀን ውሳኔን አሳውቃን ብላችሁ ነበር አለ። ስለዚህ ዛሬ በድጋሚ እንደዚህ ጠርታችሁ ይህን ማስጨነቅ አይጠበቅባችሁ ነበር። ስለዚህ አሁንም ቢሆን በደንብ ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃችኋለሁ። ስለዚህ አሁን ግን ከዚህ በላይ እዚህ መቆየቴ ተገቢ ነው ብዬ አላስብም። ሩታን ብትሆኚ ምላሽ ከሆነ የምትፈልጊው እና ነገሮች እያሰብኩበት ነው። የሰው ልጅ የትኛውን ነገር ደግሞ ሳያስብ በአንዴ አይወስንም። ያው 7 ጊዜ ከአንድ ጊዜ ቁረጥ የሚባል አባባል አለና በደንብ ከብዙ ነገር አንጻር ብዙ ነገሮችን በደንብ አስቤበት እንዴት መሆን እንዳለብኝ ከራሴ ጋር አውርቼ ነው እንትን ማለት የምፈልገው ማለት ነው። ይህንንም ደግሞ በጣም ስላስጨነቃችሁኝ እና በጣም እኔን ፑሽ ስላደረጋችሁኝ እንጂ በዚህ ታይም ምርጫ ውስጥም ምን ውስጥም ምንም የምገባበት ታይም አልነበረም። በቃ ግን ደግሞ በዚህ ልክ እናንተም ከተጨነቃችሁ እና ሄርሜላም በዚህ ልክ ራስሽን የምትጎጂ ከሆነ እኔም ማድረግ ያለብኝን ነገር መወሰን ያለብኝን ነገር ወስናለሁ። አሁን ግን ዛሬ ሆኖ ይህንን ነገር ካልነገርከን ብሎ ከሆነ ይህንን ነገር ማውራት አልችልም። ግን መልካም በጣም አመሰግናለሁ። ከዚህ በላይ መቆየት ተገቢ ነው እያመሰሉ ለምን ከእናንተ ጋር ባወራሁ ቁጥር እናፊ ልናወራ እንችላለን፣ ማይሆን ነገር ልናወራ እንችላለን። ይህ ምንድነው መገማመጥ ነው። ስለዚህ መልካም ጊዜ ሆንላችሁ፣ እንገናኛለን። እርግጠኛ ነገር ምናልባት እንጃ ምናልባት ምላሽ ይሰጠናል ብዬ የመጀመሪያም አላሰብኩም። ጊዜ ሲጀመርም እኔ ብያለሁ ተናግሬያለሁ። አሁን እኔ የሩታ እንዲህ መሆን ነው ያልገባኝ እንጂ እኔ ትናንትና በተፈጠረው ነገር እኔ ስለምታይ ነው ያላወራሁት። ማንኛውም በስነ ስርዓት የምትሰሚ ከሆነ አሁንም እንደ በፊት ካልተጋባሽ ማናችሁም እንድትጎዱ አልፈልግም። አሁን ላይ እየሆነ ያለው ነገር ደግሞ ጥሩ አይደለም እያልኩሽ ነው ሩታም ሄርሜላ። ምክንያቱም በሱ የማየው ምላሽ ልክ አይደለም፣ ደስ አይልም። ሁለታችሁንም አልፈልግም ማለት ልክ አይደለም። ከሁለት አንዳችሁ መወሰን መቻል አለበት እና አንቺ ጋር ደግሞ የተበላሸ የበፊት ህይወት ብዙ ህይወት አንቺም ጋር እሱም ጋር ጥፋት የነበረ ነገር ብዙ ነገር አለ። ያ ነገር አስተካክለሽው በስነ ስርዓት መንገድ ቢሆን ምንኛ ደስ ባለኝ፣ ግን አልሆነም። ይኸው በእሷ ፊት ነው አይደል የምነግርሽ። ምንኛ ደስ ባለኝ አልሆነም። ካልሆነ ደግሞ እንደገናም ደግሞ ሌላ ህይወት ሌላ ሴትም እንደገና ህይወቷን መበላሸት የለበትም። ለሁለታችሁም ሌላችሁ የምችለው ነገር ምንድን ነው? ቆም ብላችሁ እስቲ እራሳችሁን አዳምጡ። ይህ ወንድ ይሆነኛል አይሆነኝም፣ ህይወት ይቀጥላል አይቀጥልም የሚለው ነገር በየራሳችሁ መንገድ እዩ። ሁሌ ፊልሚያ ከሱ ጋር ከመግባት እኔ ከባድ ነው። ሁለታችሁን ቦታ ላይ እኔ ብቆም እኔ እናንተ ውስጥ ባስገባ ለእኔ አሁን ያላችሁበት ሁኔታ ለእኔ ከባድ ነው፣ በጣም ከባድ ነው።
ይሄ ከኔ ጋር ለመጋባትሽን አቁሚና ህይወትሽን እስቲ እዩ ሩታ። ሄርሜላም ደግሞ እንደ ሴት በቃ ያለውን ነገር እንድታዩ ትፈልጋለሁ። ይሄ ነገር የህይወታችሁ ለቀጣይ ህይወቴ ይሆነኛል ወይ ይበጀኛል ወይ ወይስ ከና መቁረጥ አለብኝ? ራሳችሁን ጎታችሁ ሳይሆን ሁለታችሁም ራሳችሁን እያሳጣችሁ ሳይሆን እየኖራችሁ ነው ያንን ነገር ማድረግ ያለባችሁ ነው ብዬ ማስበው። እኔ በእኔ በኩል ይሄ ነው ልል የምችለው እንጂ ትናንትና ተናግሯል። ያ ሁሉ እንደዛ ሆና የሄድኩበት እኔ እሷ ቤት የሄድኩበት ምክንያት አለኝ። እንደዛ ሆና ሴት ልጅና ዝም ልል አልችልም በጭራሽ። አንቺ ምንም ልትይኝ ትችያለሽ፣ ግን ዝም ልል አልችልም። ለዛ ነው እየሄድኩት። ግን ምላሹ ጊዜ ስጡኝ ነው ያለው። ግን ደህና እንድትሆኑ ነው የምፈልገው ከገባሽ እኔ አሁን እሷ እንደዛ ስለሆነች ጨክኝባት ወይም ደግሞ ዝም በያት እያልኩሽ አይደለም። ግን ደግሞ እንዴት ነው የምታወሪበት አክሰንት እኔና ይፋ ላይ የሆነ ነገር ነጥብ እንዲያዝ ምናምን እንደዛ ነው እየተረዳሁት ያለው። የተገባሽ ያንን ነገር እንድትታይ ይፈልጋለሁ ነው የኔ